እንደምን ቆይታችኋል? ዛሬም በሌላ ፕሮግራማችን ተገናኝተናል ማለት ነው። ይህ ዋይት ቦርድ ላይ የምትመለከቱት ጥያቄ ከስድስተኛ ክፍል ሂሳብ ትምህርት ላይ የተወሰደ በ2017 እንደ ኢትዮጵያውያን አቆጣጠር ማለት ነው ለተማሪዎች በሞዴል ኤግዛምነት ወይም ደግሞ በሞዴል ፈተና አማካኝነት የቀረበ ጥያቄ ነው። የጥያቄው ይዘት ምንድነው፣ እንዲሁም ደግሞ ተማሪዎች እንዴት መመለስ እንዳለባቸው አሁን እንመለከታለን ማለት ነው። እዚህ ጋር ሁለት ነገር ጽፌላችኋለሁ። የመጀመሪያው ቫት ነው የሚለው ቫት ማለት ተጨማሪ እሴት ታክስ ለመንግስት ገቢ የሚደረግ ማለት ነው። ለምሳሌ አንድ ነጋዴ እቃ ሽጦ ከሆነ ያን የሸጠውን እቃ ከገዢው 15% የጫማውን ወይም የዛን ዋጋ 15%ቱ ለመንግስት እንደ ተጨማሪ እሴት ታክስ ገቢ ይደረጋል ማለት ነው። ሁለተኛው ደግሞ ጠቅላላ ክፍያ የሚል ነገር አለ። ጠቅላላ ክፍያ ማለት ተጨማሪ እሴት ታክስ 15%ም ይጨምራል ማለት ነው። ስለዚህ ሁለቱም እንዴት እንደምታሰሉ በዚህ ቪዲዮ ላይ በደንብ አድርጌ አስረዳችኋለሁ ማለት ነው። ልጆቻችሁን ለምታስጠኑ እንዲሁም ደግሞ በግላችሁ እያነበባችሁ ላላችሁ ተማሪዎች ይህንን ቪዲዮ ብታዩት እስከ መጨረሻው ተጠቃሚ መሆን ትችላላችሁ ማለት ነው። አዲስ ከሆናችሁ ፎሎ፣ ላይክ እንዲሁም ደግሞ ዩቲዩብ ቻናላችሁን ሰብስክራይብ ማድረጋችሁ እንዳይዘነጋ። በቀጥታ ወደ ጥያቄው እንሄዳለን። ስለዚህ አሁን ምንድን ነው የምታደርጉት? 1500 ብር የሚሸጥ ጫማ አለ። ለምሳሌ አንድ ነጋዴ አለ ብላችሁ ታስባላችሁ። ይህ ነጋዴ 1500 ብር ጫማውን ይሸጣል ማለት ነው። 1500 ብር ጫማውን አውጥቶ ሲሸጥ መንግስት ከ1500 ብር የ15% አዲሽናል ቫሉ ኦፍ ታክስ ወይም ደግሞ ተጨማሪ እሴት ታክስ ይፈልጋል ማለት ነው። ሁለተኛው ደግሞ ይህንን ተጨማሪ እሴት ታክስ የከፈለ ግለሰብ ደግሞ 1500 ብር ይከፍላል ማለት ነው። ስለዚህ ሁለት ነገር ነው የሚከፍለው። አንደኛው የ1500 ብር 15%ቱ እንደ ተጨማሪ እሴት ታክስ ይከፍላል። ሁለተኛ ደግሞ 1500 ብር ለጫማ ሻጩ ወይም ለነጋዴው ይሰጠዋል። ስለዚህ አሁን የትኛውን መፈለግ ያለባችሁ? እስኪ እያንዳንዱን ላሳያችሁ። ቫት ወይም ደግሞ ቫት ማለት አዲሽናል ቫሉ ኦፍ ታክስ ተጨማሪ እሴት ታክስ ስትፈልጉ ተማሪዎች ምናልባት ፈተና ላይ ካጋጠማችሁ እንደዚህ ጠይቀን ማለት ነው 1500 ሲባዛ በ15% ይህ ለማን ነው ገቢ የሚደረገው ማለት ነው? ለመንግስት እንደ ተጨማሪ እሴት ታክስ ገቢ ይደረግለታል ማለት ነው። ስለዚህ የ1500 ብር 15%ቱ ምን ያህል ነው የሚለውን እንመለከታለን። እሺ ከዛ በፊት ግን ፐርሰንት 1% ማለት ከአንድ መቶኛ ጋራ እኩል መሆኑን መዘንጋት የለበትም። ስለዚህ ይሄ ማለት 1500 ብር እዚህ ጋር ብር እንላለን። ብር ሲባዛ በ15 ሲካፈል እዚህ ጋር ያለችውን ፐርሰንት መቶኛ እናደርገዋለን። ስለዚህ ይህንን ስታባዙት በቀላሉ በማባዛት ጊዜ የአንድ ቤት የ10 ቤት ሆሄያቸው የአንድ ቤት ሆሄያቸው 0 ከሆነላችሁ በቀላሉ እንደዚህ አጣፍታችሁ ካጠገቡ ያለውን ቁጥር ማባዛት ትችላላችሁ ማለት ነው። ስለዚህ ምን እናደርጋለን መሰላችሁ? 15 ሲባዛ በ15 ሲካፈል ለስንት ማለት ነው? ለአንድ እኩል ይሆናል። የ15 ሲባዛ በ15 225 ብር 225 ብር። ይሄ ለማን ነው የሚከፈለው ማለት ነው? ለተጨማሪ እሴት ታክስ 15% ለማን? ለመንግስት ገቢ ይደረጋል ማለት ነው። ግብር ማለት ወይም አዲሽናል ቫሉ ኦፍ ታክስ ይደረጋል ማለት ነው። ይሄን 225 ብር የከፈለው ግለሰብ ተጨማሪ ስንት ይከፍላል ማለት ነው? 1500 ብር ድጋሚ ሌላ ክፍያ ይከፍላል ማለት ነው። ያ ማለት ጠቅላላ ወጪው ደግሞ ጠቅላላ እኩል ይሆናል 1500 ብር ሲደመር እዚህ ጋር ተጨማሪ እሴት ታክሳችሁ ስንት ነበረ? 225 ብር። እነዚህ መደመር ማለት ነው። እነዚህ ሲደምሩ ብር እንደ ብር አድርገን እዚህ ጋር እናስቀምጣለን። 5 2 ስንደምራችሁ እዚህ ጋር 5 2 7 እዚህ ጋር ደግሞ 1። ስለዚህ ይህን ግለሰብ ስንት ብር ነው የሚከፍለው አጠቃላይ ማለት ነው? 1725 ብር በአጠቃላይ ከነጋዴው ለነጋዴ ሰጥቶ 1725 ብር ይከፍላል ማለት ነው እቃውን ከገዛ በኋላ። ከዚህ ከ1725 ብር ላይ 225 ብር ደግሞ ለማን ነው? ለመንግስት ተቀናሽ ተደርጎ ለመንግስት እንደ ተጨማሪ እሴት ታክስ
ይከፍላል ማለት ነው። ስለዚህ ተማሪዎች ምናልባት እንደዚህ ጥያቄ ከተጠየቃችሁ አሊያም ደግሞ ወላጆች ልጆቻችሁን ስታስጠኑ እንደዚህ ጥያቄ ምናልባት ገጥሟችሁ ከሆነ ይህን ቪዲዮ በደንብ ይዩትና እናንተም ተመሳሳይነት ያላቸው ጥያቄዎችን መመለስ እንደምትችሉ ተስፋ አደርጋለሁ። በቀጣይ ቪዲዮዎች እንገናኛለን ማለት ነው። ለቤቱ አዲስ ከሆናችሁ ዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን እንዳዘነጉ፣ እንዲሁም ደግሞ በቲክቶክ እና በቴሌግራም እኛን ማግኘት ትችላላችሁ ማለት ነው። በቀጣይ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። ይህ ቪዲዮ ከወደዳችሁት ላይክ አድርጎ፣ ሼር እንዲሁም ደግሞ ሪፖስት አድርጎ በቀጣይ ቪዲዮ እንገናኝ። ይመቻችሁ።